ጠበቃው ሉላን የምትፈልገውን ነገር እኔ አደርግልሻለሁ እያለ ሲያናግራትም አንተ ባለትዳር አይደለህም እንዴ? አሁንም ለምንድን ነው የማተወኝ? ምን አስበክ ነው? እባክን በፈጠረክ ተወኝ ስትለውም፣ ነገር ግን ጠበቃው በጣም ከማምረሩ የተነሳ መኝታ ክፍል ይዟትም ሲገባ፣ ነገር ግን ጠበቃው ባላወቀበትም መንገድ ወዲያውንም ለሞገስ ስልክ ደውላ ስትመጣ ፖሊስ ይዘና አለችው። እናም እውነትም አብሮሽ ነው እንዲ ያለው? አዎ በጣም እያስጨነቀኝ ነው፣ ፈጠን በል ሞገስ ስትለው፣ ሞገስ ደግሞ ሲመጣ በቁጥጥር ስር እንዲውል ፖሊስ ይዞ መጣ። ፖሊሱም ደግሞ ጠበቃውን እንዴት እንደዚህ አይነት ድርጊት ታደርጋለህ? ከአንተ ይሄንን አልጠብቅም እያለ ፖሊሱም ልክ ልኩን ከነገረው በኋላም በስተመጨረሻው ጠበቃው በቁጥጥር ስር ውሏል። እድሜ ለሞገስ። ሞገስ በስተመጨረሻም ለሉላዬ ደረሰላት። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛል። እዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። እናም በነገራችን ላይ ጠበቃው ከዚህ በፊትም ቪዲዮ ባለፈው ፓርት የምትመለከቱ ከሆነ እኔ ምልሽን እሺ ማትይኝ ከሆነ አንድ ቀን እኮ ነው፣ ምን አለበት አንድ ቀን እሺ ብትይኝ፣ ይህንን መልክማ ተጠቀሚበት፣ ይህንን መልክ እኮ ብትጠቀሚበት፣ እኔ ምልሽንና እኔ የምጠይቅሽን ብታደርግልኝ ኖሮ ሁሉም ነገር አስተካክልልሽ ነበር። ከሞገስ የተወሰደበት ንብረት፣ ሀብት፣ ሁሉንም ነገር አስመልስልሻለሁ። እንዲሁም ደግሞ ትክክለኛ የ80 ወረቀት እንዲኖራችሁ አንቺና ሞገስ ሁሉንም ነገር አስተካክላለሁ፣ እኔ እጨርሳለሁ። ምን አለበት አንድ ቀን እሺ ብትይኝ ብሏት ነበረ። እሷም ደግሞ በእርግጠኝነት ብቻ ይሄ ነገሮቹ እንዲስተካከሉ ትፈልጋለች። በዚህ አጋጣሚም ደግሞ በቁጥጥር ስር እንዲውልና እንዲጋለጥ ትፈልጋለች። ምክንያቱም በጣም ባለጌ ነው። አንደኛ ባለትዳር ነው፣ ሁለተኛ የልጆች አባት ነው፣ ሶስተኛ ደግሞ ሉላም ባለትዳር እንደሆነች እናም ደግሞ ሁሉንም ነገር ለማስተካከል ጥረት እንደምታደርግ፣ ከዝና መለየት እንደፈለገች ሁሉንም ነገር አማክረዋለች። ሁሉም ነገር ጥሩ ሰው መስሏት አማክረዋለች። ግን በተቃራኒ ጠበቃው ደግሞ በጣም የመጨረሻ ባለጌ ነው። በነገራችን ላይ እንደዚህ አይነት ሰው እናንተ የምታምኑት ሰው በቃ ወረቀቱን ያስተካክላል። ሞገስ ራሱ ምንድን ነው ያለው? አረ ጠበቃው ምርጥ ሰው ነው፣ በጣም አሪፍ ሰው ነው ያለው። ግን በተቃራኒ ጠበቃው ገና ለገና የሞገስን ሚስት በጣም ይፈልጋል። እና ባለፈውም እንደዛ አብሯት ሊያድር በጣም ከተስማሙ በኋላ እሷን ፌክ ሰራችው። ሽጉጥ ሲተኮስ እሷን ጥሎ ወጣ ማለት ነው። አሁን ላይ በግድ አስገድዶ፣ እሷ እኮ ፈቃደኛ አይደለችም። ለምን? ወረቀቱን አስተካክላለሁ ስላለ አሁን ላይ በሲስተም አብራ ከሱ ጋር ብትገባም በስተመጨረሻ ጠበቃው ሳያቅ ስልክ ደወለችለት። ሞገስ ደግሞ ወዲያውኑም ፖሊስ ይዞ መጣ እና እዛ በተኛበት ላይ በቁጥጥር ስር እንዲውል ተደረገ ማለት ነው። አለበለዚያ በቀላሉ ሉላን እንደማይፋታት ቪዲዮን ተመልክተናል ማለት ነው። ሲቀጥልም ደግሞ መሀሌት አይን አውጣ ማለት እንደዚህ ነው። ፍጥጥ አልወጣም፣ ሬሳዬ ከዚህ ቤት ይውጣ፣ ግደሉኝ ነው። መድብል ደግሞ ሂጂና ጨርሰሻቸው ነው የተብለሽ ነው ተልከሽ ነው የመጣሽው፣ አይንሽ ማየት አልፈልግም፣ እኔ ሳልገልሽ ቶሎ ከዚህ ቤት ውልቅ ብለሽ ጥፊ። እኔ ብምርሽ እንኳን ብሩክ አይምርሽም፣ በጣም ብሩክን አሰቃይተሽዋል። ለዚህ ደረጃ የዳረግሽው አስበሻል? በህይወትና በሞት መካከል እኮ ነው ወንድሜን ያገኘሁት። በወንድሜ ላይ የሞት ፍርድ ያስፈረድሽው አንቺ ነሽ አንደኛ። ሁለተኛ ደግሞ ምሳሌ እንድትሞት የሞት ፍርድ ያስፈረድሽም አንቺ ነሽ። ግን ሆኖም ሳለ እንደ ፈጣሪ ፍቃድ ሆኖ አሁን ላይ ወንድሜን በህይወት አገኘሁት። ምሳሌንም ለማስገደል ወስደሻትም ባሳገትሽባት ሰዓትም እድሜ ጓደኛ የታደገልኝ። አንቺ መጨረሻ ክፉ ሰው ነሽ። በህይወታችን በጭራሽ እንድትገቢ አልፈልግም። ሬሳሽ ከመውጣቱ በፊት አስቀድመሽ ከዚህ ውጪ ሲላትም እኔ ሳልሆን እኔን የላከኝ ዝና ነው። እዛ ቤት ይቅርታ ጠይቀሽ ማትሄጂ ከሆነ እገልሻለሁ ብሎ አስፈራርቶ ዝናን የላከኝ። እኔ ምንም ያደረግኩት ነገር የለም። ስለዚህ ይቅርታዬን ተቀበሉ፣ አለበለዚያ እኔ አልወጣም፣ ግደሉኝ አለች። መግደል ቢሉት መግደል ነው እንዴ? እሱን እንኳን ለእኔ አትነግረኝም፣ እኔው ራሴ ያሰናበትሻለሁ ብሎ ሽጉጡን ሲመዝ፣ ከዛ እንዴ በእጅግ ሰበብ እንዳትሆን እሷ ለራሷ በቁማ እኮ ሞታለች ብላ ቅድስት ያው የዋ አይደለችም፣ ቅን አይደለች። መድብልን እንደዚህ አይነት ወንጀል ውስጥ እንዳትገባ ብላ ጎትታ አወጣቸው። ብሩክም ፌንት ነቅሎ መጣና በሽጉጥ ሲያስፈራራት ነበር። ቤት ይለቀሽ ውጪልኝ፣ አይንሽ ማየት አልፈልግም፣ ራበኛልሽ፣ ምግብ
አቀረበችልሽ፣ በላሽ፣ ጠጣሽ፣ ምን ፈለግሽ? ደግሞ አልፈሽ ተርፈሽ ህይወቴን አመሰቃቅለሽ ሄደሽ በድጋሜ ደግሞ ህይወቴን ለማበላሸት ነው አይደል የመጣሽው? አይሳካልሽም። ያንቺ ጥፋት፣ ያንቺ ክፋት፣ ያንቺ በደል በይቅርታ የሚታለፍ አይደለም። ምክንያቱም በጣም በጣም ህይወቴን ያመሰቃቀልሽው፣ ለዚህ ደረጃ ያደረሽኝ አንቺ ነሽ። ከመጀመሪያ ጀምሮ ጥሩና መልካም ብትሆኝ ኖሮ በቀላል መንገድ ልጄም ትታከም ነበረ። በቀላል መንገድ ልጄን የምታድጋት ነበረ። ግን አንቺ የማልወጣ አጣብቂኝ ውስጥ ብታስገብኝም አሁን ላይ ተመስገን። እድሜ ለወንድሜ፣ እድሜ ለሞገስ፣ እድሜ ለመድብል ጓደኛ፣ እድሜ ለመድብል ጓደኛ። እነሱ ሶስቱ ናቸው ከፈጣሪ በታች። በህይወትና በሞት መካከል ነበርኩኝ፣ የታደጉኝ። ስንት መስዋዕት ከፍለው መሰለሽ። ይሄ ሁሉ በአንቺ የተነሳ ነው ማህሌት። እኔ መቼም የማረሳውን ጠባሳን ያስቀመጥሽብኝ። የማይረሳ ነገር ነው በህይወት ያደረግሽው። ይቅርታ የማይባል ነገር፣ በቃ ይቅርታ የማይባል ነገር በህይወቴ ላይ አሻራ አስቀምጠሽ ነው ያለፍሽው። ስለዚህ እባክሽን በፈጠረሽ ቤቴ ለቀሽ ውጭልኝ። አይ አልወጣም፣ ሬሳዬ ይውጣ ካልሽ ከወሰንሽ እንግዲያውስ ሬሳሽ ይወጣል ብለው ሽጉጥ መዘዘና ግንባሯ ላይ ሲደቅን እባክን በፈጠረክ እባክን አትግደለኝ አለችው። እኮ ሬሳሽ እንዲወጣ ትፈልጊ የለ አስወግድሻለሁ። ለምን ህይወቴን በጣም ስታመሰቃቂ፣ ምንም የማታውቅ አንድ ፍሬ ልጅ ምሳሌ ልጅን ስታመሰቃቂ፣ እንደዛ እየለመንኩሽ፣ እንደዛ እየተለማመጥኩሽ፣ ይሄ ቀን እንደሚመጣ መች አወቅሽ? ይሄ ቀን እኮ እንደሚመጣ አላወቅሽም። ከዚህ በላይ ገና ትቃጠያለሽ። ገና የሞት ፍርድ ተፈርዶብሽ እስር ቤት ትበሰብሻለሽ። ስለዚህ አይ የምትይ ከሆነ በቀላሉ አስወግድሻለሁ፣ ምንም አታመጭም። ዝናና ካሌብ ሞሲሳ ሂጂና ጨርሻችሁ ብሎን የላከሽ። እንደዛ ከሆነ ተሳስተዋል። አንቺንም እነሱንም አንድ ሳናስቀር እንዳለ በተለይ የወንጀል ስራ የሚሰሩትን አጠቃላይ እኔው ራሴ አጠፋቸዋለሁ፣ እደፋቸዋለሁ አለ ብሩክ። እኮ እነሱ ናቸው የላኩኝ፣ ሂጂና ይቅርታ ጠይቀሽ ወደ ትዳርሽ እንደ ድሮ እንደ ቀድሞ ተመለሽ ብለውኝ ምናምን፣ ማረፊያ አጣው፣ መውደቂያ አጣውኝ፣ ራበኝ፣ በቃ ውሃ ጠማኝ፣ የምሄድበት አጣው፣ የምለብሰው አጣው። እኮ ይሄ ቀን እንደሚመጣ በዛን ሰዓት እኮ አላሰብሽም። በዛን ሰዓት እኔ ስታሰቃይኝ ነው የኖርሽው። የእጅሽን ያገኘሽው፣ የእጅሽን ያገኘሽው። እኔ ምንም ላደርግ አልችልም። እኔ እንዳንቺ አይነት ክፉ ሰው በህይወቴ ላይ በድጋሚ እንዲመለስ አልፈልግም። ህይወቴን አንዲት ሴት ህይወቴን አመሰቃቅላ አልፈልግም ብላ እንደዛ እየለመንኳት እየተለማመጥኳት በደለሽኝ ራሱ እኮ ይቅርታ አስጠይቅሽ አልቀበል ነው ያልሽኝ። ረግጠሽኝ ሄድሽው። ይሄኛው ሳይንስ ደግሞ በእኔ ላይና በምሳሌ ላይ የሞት ፍርድን ያስፈረድሽው። ግን ሆኖም ሳለ አልተሳካልሽም። እድሜ ለመድብል፣ እድሜ ለሞገስ፣ እድሜ ለመድብል ጓደኛ። የመድብል ጓደኛ ሁሉንም ሚስጥር ስላንቺና ስለነ ካሌብ ሞሲሳ ስለኔ ሚስጥር ስለሚያውቅ ደግሞ አልፈሽ ተርፈሽ ምሳሌን ማሳግተሽብኝ ነበር፣ እኔ በሞትና በህይወት መካከል እያለሁ ልጄን ካሳከምኳት በኋላ። ታዲያ ይሄን ሁሉ ስታደርጊ የመድብል ጓደኛ ሲከታተልሽ ነበረ። አሁን ላይ አልሳካልሽ ሲልሽ እኛ ሰላማችንን አግኝተን ምሳሌም ታክማ እኔም በሞትና በህይወት መካከል ያለሁትን እኔንም ከፈጣሪ በታች እነ መድብል እነ ወንድሜ ታድገውኝ ሰላምን ፈጥረን ስንኖር ህይወታችንን ለመበጥበጥ በድጋሚ ተመልሰሽ በህይወታችን መጣሽ። በጭራሽ አንቺ በእኛ ህይወት ውስጥ አታስፈልጊ። ስለዚህ ቤት ለቀሽ ውጭልኝ። ከአንቺ ጋር የማወራበት የምለፈልፍበት ጊዜም የለኝም እና የተስተካከለ ህይወቴን አትረብሹ፣ የሰከነ ህይወቴን አትረብሹ። አይንሽን ማየት አልፈልግም። በፈጠረሽ ቤቴ ለቀሽ ውጪልኝ አልኩሻል። እንዴ ምን አጠፋው? ምን አጠፋው? ምን አጠፋው ነው ያልሽው? እኔ እኮ ነገርኩሽ። የፈለግሽውን ያህል ይቅርታ እንኳን ብታደርጊ፣ ምን አጠፋው እንኳን ብትይ፣ ያጠፋሽውን ምን ያህል እንዳሰቃየሽኝ፣ የሞት ፍርድ እንደፈረድሽ ሁላ አስታውሽ። በጣም በጣም የመጨረሻ ክፉ ሰው ነሽ። ለልጄም አንቺ በጣም ክፉ ነሽ። ህይወታችን አትበጥብጭ። ሰላማችንን ፈጥረን ስንኖር ሰላማችንን ልትነሽን አይደል የመጣሽው? ወይ ደግሞ ዝና ጨርሻቸው ብሎን አይደል የላከሽ? እንግዲያውስ ከአንቺ ነው የሚጀምረው።
ብሎ ሽጉጡን እንደደቀነባት ነው ድራማው ያለቀ ማለት ነው። ውድና የተከበራችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ምሳሌ ድራማ በጣም ምርጥና ልብ አንጠልጣይ አስተማሪ ድራማ ነው። ከራሳቸው ይልቅ ለሰዎች የሚኖሩ ጀግናዎች ናቸው። መድብል፣ ብሩክ፣ ሞገስ የመድብል ጓደኛ ምን ልበላችሁ፣ በቃ ያ ማለት በገሃድ ስንመለከት አንዳንድ መልካም ሰዎች ከራሳቸው ይልቅ ለሌላ ሰው የሚጨነቁ ከራሳቸው ነፍስ ይልቅ ለሌላ ሰው ነፍስ የሚጨነቁ አሉ እንደማለት ነው። በጣም እኔ ብዙ ነገር ተምሬበታለሁ። እናንተ እስኪ ምን ተማራችሁ? እናም ሲቀጥል የብሩክና የቅድስት በቃ እነሱ በቅርቡ ቢጋቡ በጣም ነው ደስ የሚለኝ። በቅርቡ ቢጋቡ ሁለቱም ይመጣጠናሉ። ሁለቱም የዋዎች ቅኖች፣ በቃ ሁለቱም ምርጥ ጥንዶች ናቸው። እንደኔ ማለት ነው፣ እንደኔ አስተያየት ደስ የሚሉ ጥንዶች ናቸው የሚወጣላቸው። ቅድስትም በጣም እንደምትወደው እንደምታፈቅረው እናውቃለን። ብሩክም ደግሞ እንደዛው። እኔ በጣም እድለኛ ነኝ፣ አንቺ ምርጥ ሴት ነሽ፣ ጥሩ ሴት ነሽ እያለ ሁሌም ሲያሞግሳት እያየን ነው። ምሳሌ ምርጥ እናት አግኝታለች። በዚህ አጋጣሚ ቅድስቴ በጣም ጥሩ ናት እና ብሩክን በጣም ምርጥ አባት ነው። በጣም ብዙ መስዋዕት ለምሳሌ እንደከፈለ ቪዲዮን ተመልክታችኋል። ውድና የተከበራችሁ ስለምታበረታቱኝም እጅግ አድርጌ አመሰግናለሁ። ሀሳባችሁን አስተያየታችሁን በኮሜንት አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ